ሰላም እንዴት ቆያችሁ? በዛሬ ቪዲዮ የምንመለከተው ቢልዲንግ ስትራክቸራል ዲዛይን ላይ ወሳኝ ከሚባሉ ኮንሴፕቶች መካከል የሆነውን ሴንተር ኦፍ ማስ እና ሴንተር ኦፍ ሪጂዲቲ የሚባለውን ወይም ደግሞ ሴንተር ኦፍ ሪጂዲቲ ሌላ ስሙ ሴንተር ኦፍ ሬዚስታንስ ወይም ደግሞ ሴንተር ኦፍ ስቲፍነስ የተባለ ይጠራል። ስለዚህ በእነዚህ በሁለቱ መካከል ያለውን ግንኙነት የምንመለከትበት ቪዲዮ ይሆናል ማለት ነው። ስለዚህ እነዚህ ሁለት ኮንሴፕቶች የሚገናኙት በዋናነት ከእርዝኩዌክ ጋር ይሆናል ማለት ነው። ከእርዝኩዌክ ጋር ነው የሚገናኙት። ስለዚህ ይህንን ኮንሴፕት በዚህ በአጭር ቪዲዮ እንመለከታለን ማለት ነው። ስለዚህ አሁን ያለውን ኮንሴፕት በእነዚህ ሶስት ኤግዛምፕሎች ወስደን እንመለከተዋለን ማለት ነው። ስለዚህ ከዛ በፊት ግን ምንድነው መጀመሪያ ላይ ማየት ያለብን ነገር ምንድነው፣ በሌላ ኤግዛምፕል እናየዋለን። ወደ ፕላን ቪው ከመግባታችን በፊት እነዚህ አሁን ያየናቸው የቢልዲንግ ፕላን ቪዎች ናቸው። ወደ እነሱ ከማለፋችን በፊት ግን በሌላ ኤግዛምፕል ነው ወይም ደግሞ ሴንተር ኦፍ ማስ እና ሴንተር ኦፍ ሪጂዲቲ የሚባለውን ወይም ደግሞ ሴንተር ኦፍ ሬዚስታንስ የሚለውን ኮንሴፕት በሌላ ምሳሌ ከመረዳታችን በፊት ደግሞ ምንድነው ሴንተር ኦፍ ማስ እና ሴንተር ኦፍ ሬዚስታንስ የሚባሉት ነገሮች ምንድነው ዴፊኒሽናቸው የሚለውን ነው። ስለዚህ ሴንተር ኦፍ ማስ ማለት ቀጥታ ትርጉሙ ምንድነው? ሴንተር ኦፍ ማስ ማለት የክብደት መሃል ማለት ነው። የክብደት መሃል። ሴንተር ኦፍ ሪጂዲቲ ደግሞ የሚባለው ወይም ሴንተር ኦፍ ስቲፍነስ ደግሞ የሚባለው ምንድነው? የጥንካሬ መሃል ይሆናል ማለት ነው። ደግሞ የጥንካሬ መሃል። ስለዚህ ለምሳሌ ሴንተር ኦፍ ማስ ስንል አንድን ኦብጀክት ለምሳሌ እንደዚህ ከወሰድን በአጭሩ ለማየት ያክል ይሄ ኤክስ ከሆነ ይሄኛው ዋይ ከሆነ ከኤክስ አክሲስ በላይ በኩል ያለው ኦብጀክት ወይም ደግሞ ማስ እና ከኤክስ አክሲስ በታች በኩል ያለው ማስ እኩል ሲሆን እና ከዋይ አክሲስ በግራ በኩል ያለው እና ከዋይ አክሲስ በቀኝ በኩል ያለው ማስ እኩል ሲሆን ይሄ ፖይንት ክሮስ የሚያደርጉበት ፖይንት ሴንተር ኦፍ ማስ እንለዋለን ማለት ነው እንደምታውቁት። ስለዚህ እዚህ ፖይንት ላይ መጥቼ ይህንን ኦብጀክት ሴንተሩ ላይ በፖይንት ብቻ ማለት ነው ይህንን ኦብጀክት ቢይዘው ምን ይሆናል ማለት ነው? መቆም ይችላል ማለት ነው። ምክንያቱም ከኤክስ አክሲስ በላይና በታች ያለው ሎድ እኩል ማስ እኩል ስለሆነና ከዋይ አክሲስ በግራና በቀኝ በኩል ያለው ሎድ እኩል ስለሆነ ማለት ነው። እንደምትመለከቱት በእነዚህ ፒክቸሮች ላይም በግራ በኩልና በቀኝ በኩል ያለው ማስ እኩል ስለሆነና በላይና በታች በኩል ያለው ማስ እኩል ስለሆነ ሴንተሩ ፖይንት ላይ ከያዝ ነው ፖይንት ላይ ብቻ መያዝ ይበቃናል ማለት ነው። ያ ኦብጀክት ሳይወድቅ መቆም ይችላል ማለት ነው። ስለዚህ ይህን ያልካልንበት በሴንተር ኦፍ ማስ እና በሴንተር ኦፍ ሬዚስታንስ መካከል ያለውን ልዩነት ወደ ፕላን ቪው መተን እናያለን፣ ወደ ቢልዲንጎች። ከዛ በፊት ግን አንድ ምሳሌ ወስደን ለምሳሌ ሶስት የሆኑ ኦብጀክቶችን ውሰድ ዘን ሁለተኛው ኦብጀክት እዚህ ጋር እንውሰድ፣ ዘን ሶስተኛው ኦብጀክት እዚህ ጋር እንውሰድ። ስለዚህ ሶስት ኦብጀክቶች አሉ ማለት ነው። ስለዚህ የመጀመሪያውን ኦብጀክት ጀስት እንደ ኤግዛምፕል ቲምበር ስትራክቸር እንውሰድ። ኤግዛምፕሉ እንደ ቲምበር እንውሰድና ይሄ ስለዚህ ሶስት ጣውላዎች ይሆናሉ ማለት ነው። እኩል ማስ ያላቸው ጣውላዎች ናቸው። ስለዚህ እዚህ ጋር አንድ ሰው ይዘዋል ማለት ነው። አየር ላይ ነው ማለት ነው። ሰስፔንድ ነው የሚሆኑት ማለት ነው ሀሳቡ። ስለዚህ እዚህ ጋርም ሌላ ሰው ይዘዋል፣ እዚህ ጋርም ሌላ ሰው ይዘዋል፣ እዚህ ጋርም ሌላ ሰው ይዘዋል ማለት ነው። እዚህ ጋርም በተመሳሳይ አራቱ ኮርነሮች ላይ ይህንን ጣውላ ሰስፔንድ አድርገው የያዙ ሰዎች አሉ ማለት ነው። ስለዚህ የእነዚህ ጣውላዎች ሴንተር የሚሆነው ምንድነው? ወይም ደግሞ ሴንተር ኦፍ ማሱ እዚህ ጋር ነው የሚሆነው ማለት ነው ከቲምበር ስትራክቸሩ ሼፕ አንጻር። ስለዚህ ሴንተር ኦፍ ማሱ እዚህ ጋር ነው የሚሆነው፣ ይሄኛውም እዚህ ጋር ነው የሚሆነው። ስለዚህ አሁን እንዴት ነው መረዳት የምንችለው? ይሄ ነገር ቅድም እንዳልነው ከምን ጋር ነው የሚያያዘው? ከእርዝኩዌክ ጋር ነው የሚያያዘው ወይም ደግሞ ከሴዝሚክ ኢፌክት ጋር ነው የሚያያዘው። እንደምናውቀው ደግሞ ምንድነው ሴዝሚክ ኢፌክት ወይም ደግሞ እርዝኩዌክ ላተራል የሆነ ኢፌክት ነው። ስለዚህ ከዚህ ጋር ነው ማለት ነው ኢፌክቱ የሚመጣው። ስለዚህ ይህንን እያየነው ያለነው ከየት ነው? ከላይ ነው ወይም ደግሞ ከቶፕ ቪው ማለት ነው፣ በርድ አይ ቪው የሚባለው። ስለዚህ አሁን እዚህ ጋር ያሉትን ሁለቱ የመጀመሪያውን ኤግዛምፕል ካየው ነው ማለት ነው። ይሄኛው ኤግዛምፕል 1 ነው፣ ይሄኛው ኤግዛምፕል 2፣ ኤግዛምፕል 3። ስለዚህ አሁን ሴንተር ኦፍ ማስ ፖይንቱን አውቀናል። አሁን ግን ማወቅ ያለብን የትኛው ነው? ሴንተር ኦፍ ሬዚስታንስ ያለው ወይ ደግሞ የጥንካሬ መሃል ያለውን ወደሱ እየሄድን ያለ ነው ማለት ነው። ስለዚህ እዚህ ጋር ያሉትን ሰዎች ምን እናደርጋቸው? ጠንካራ የሆኑ ሰዎች እናደርጋቸው፣ ፊዚካሊ ስትሮንግ የሆኑ ሰዎች። እንደ ምሳሌ ወታደሮች መውሰድ እንችላለን። ሁለቱን ወታደሮች አድርገን እንውሰዳቸውን አንድ ኤግዛምፕል። እዚህ ጋር ያሉትን ሰዎች ደግሞ ከወታደሮቹ የቀነሰ ጉልበት ያላቸው ሰዎች አድርገን እንውሰዱ እንደ ኤግዛምፕል። ስለዚህ አሁን ምንድነው የሚሆነው? ያው ከሴዝሚክ ኢፌክት ጋር ነው የሚገናኘው ብለናል ይሄ ሀሳብ። ስለዚህ አንድ ሰው ደግሞ ከዚህ ጋር መጥቶ ይህንን ቲምበር ስትራክቸር ሴንተር ላይ መጥቶ ፑሽ ቢያደርገው ምንድነው የሚሆነው ማለት ነው? በኃይለኛ ፎርስ ፑሽ ቢያደርገው ስትራክቸሩ ይሄኛው ፖይንት ሙቭ ማድረጉ አይቀርም፣ ሺፍት ያደርጋል የተወሰነ። ዘን በዚህ በኩልም ያለው የተወሰነ ሺፍት ያደርጋል። አሁን ምንድነው የሚፈጠረው? ታች ጋር ያሉት ሰዎች ጠንካራ ስለሆኑ ሺፍት የሚያደርግበት ዲስታንስ ትንሽ ይሆናል ማለት ነው። ላይ ያሉት ሰዎች ደግሞ ያው ከነዚህኞቹ በአቅም ስለሚያንሱ ያን ኤግዛምፕል ስለወሰድን
ምንድነው የሚሆነው ማለት ነው? ይሄኛው ፖይንት ሺፍት የሚያደርግበት ዲስታንስ ይረዝማል ማለት ነው ከዚህኛው አንጻር። ስለዚህ ምንድነው የሚፈጠረው ማለት ነው? ሺፍት አድርጎ የተወሰነ ሺፍት ያደርጋል። አክቹዋሊ ይሄኛው ሳይሆን የተወሰነ ሺፍት ያደርጋል፣ ከዚህም የተወሰነ ሺፍት ያደርጋል። ስለዚህ ምንድነው የሚፈጠረው ማለት ነው? ሮቴት ያደርጋል ማለት ነው። ከዚህም የተወሰነ እንደዚህ ያደርጋል ማለት ነው። ስለዚህ ምን እየተፈጠረ ነው ያለው ማለት ነው? ሮቴሽን እየተፈጠረ ነው ያለው ማለት ነው። ሮቴሽን እየተፈጠረ ነው ያለው። ስለዚህ ይሄ ሮቴሽን ለምንድን ነው የመጣው ከተባለ ሴንተር ኦፍ ሬዚስታንሱ ከሴንተር ኦፍ በማሱ ስለራቀ ነው። ስለዚህ ወደ የትኛው ዳይሬክሽን የራቀው ከተባለ እንደምትመለከቱት ጠንካራውን ሰዎች ወደታች ስለሆነ ያሉት ሴንተር ኦፍ በማሱ ወይም ሴንተር ኦፍ ሬዚስታንሱ እዚህ ጋር ይሆናል ማለት ነው ያለው። ሴንተር ኦፍ ሬዚስታንሱ እዚህ ጋር ነው ያለው። ለምን ጠንካራ ሰዎች ወዳሉበት ነው ማለት ነው ሴንተር ኦፍ ሬዚስታንሱ የሚሳበው። ስለዚህ ትዊስቱ ወይም ደግሞ ቶርዥኑም የመጣበት ምክንያት ትዊስት ያደረገበት ምክንያትም ያ ይሆናል ማለት ነው። ስለዚህ በዚህኛው ኤግዛምፕል ይሄን ያህል ካየነው ቀጣዩን ሁለተኛውና ሶስተኛው ስናየው ደግሞ በደንብ ክሊር ይሆንላችኋል። ስለዚህ ሁለተኛው ጋር ደግሞ ስንመጣ እንደምትመለከቱ ሴንተር ኦፍ ማሱ እዚህ ጋር ነው። አሁንም ላተራል ፎርስ አለ ተመሳሳይ። ከታች ያሉት አሁንም እነዚህኞቹ ወታደሮቹ አድርገን ኤግዛምፕል እንወስዳቸዋለን። ዘን እዚህ ጋር ደግሞ ያሉትን አንደኛውን ብቻ ወታደር እናደርገዋለን ወይም ደግሞ ጠንካራ ሰው እናደርገዋለን። ሀሳቡ ያ ነው። ዘን እዚህ ጋር ያለውን ሰው ደግሞ እናደርገዋለን ኖርማል ከወታደሮቹ ዝቅተኛ አቅም ያለው ሰው እናደርገዋለን። ስለዚህ በዚህ ሰዓት ምንድነው የሚፈጠረው? አሁንም ላተራል የሆነ ፎርስ መጥቶ ይህንን ስትራክቸር ሲመታው ሴንተር ላይ ምን ያደርጋል ማለት ነው? ይሄኛው ወደ ጎን ሺፍት ያደርጋል። የዚህኛውን ያህል ሺፍት ባያደርግም ግን የተወሰነ ሺፍት ያደርጋል። ዘን እዚህ ያለውን ፖይንት ምን ያደርጋል ማለት ነው? ሺፍት ያደርጋል። ስለዚህ ሺፍት የሚያደርግበት ምንድነው? ከዚህኛው ያንሳል ማለት ነው። አሁንም ስቲል ሁለቱ ጠንካራ ሲሆኑ ማለት ነው ከነዚህኞቹ ድምር ውጤት አንጻር ማለት ነው። ስለዚህ አሁን ምን ያደርጋል ማለት ነው? ሮቴት ያደርጋል። አሁንም ግን ምንድነው ሴንተር ኦፍ ሬዚስታንስ ፖይንት የቱ ጋር ነው ብለን ካልን ደግሞ ምንድነው የሚሆነው ማለት ነው? ሴንተር ኦፍ ሬዚስታንሱ አሁን መጀመሪያ የነበረበት ፖይንት የኛው ፖይንት ነው እንደምትመለከቱት። ስለዚህ አሁን ሴንተር ኦፍ ሬዚስታንሱ እዚህ ጋር ያለው አንድ እኩል ጉልበት ያላቸው እነዚህ ወታደሮች ናቸው ብለን ኤግዛምፕል የምንወስደው። ስለዚህ ሴንተር ኦፍ ሬዚስታንሱ የመጀመሪያው ፖይንት ይሄ ነበረ። ስለዚህ እዚህ ጋር እንደምትመለከቱት መጀመሪያ ላይ ሁለቱ ወታደሮች ታች ላይ ወይም ጠንካራ ሰዎች ታች ላይ የነበሩ ጊዜ ሴንተር ኦፍ ሬዚስታንስ ወደታች ነበር የተሳበው። ስለዚህ አሁን እዚህ ጋር አንድ ወታደር ስናደርግ ምንድነው የሚሆነው ማለት ነው? ሴንተር ኦፍ ሬዚስታንሱ ወደታች ነበር የተሳበው በሁለቱ አማካኝነት። ከላይ ጋር ግን ወይም ከኤክስ አክሲስ ወደ ላይ ደግሞ አንድ ጠንካራ ሰው እዚህ ጋር ስናመጣ ምን ይሆናል ማለት ነው? እዚህ ጋር ከነበረበት የተወሰነ ወደ ላይ ከፍ ይላል ማለት ነው። እዚህ ጋር ሲመጣ ወደ ላይ ከፍ ይላል። ግን ወደ ላይ ብቻ ሳይሆን ከፍ የሚለው ምንድነው? ከዋይ አክሲስ ደግሞ ስናየው ምንድነው ኦን ዘ ሌፍት ሳይድ ነው የመጣው። ኦን ዘ ራይት ሳይድ ሳይሆን ኦን ዘ ሌፍት ሳይድ ነው። ስለዚህ ወደ ሌፍትም ይጠጋል ማለት ነው። ስለዚህ እንደዚህ አካባቢ ይሆናል ማለት ነው። ለሁለተኛው ኤግዛምፕል ሴንተር ኦፍ ሪጂዲቲው እዚህ ጋር ሳይሆን እዚህ ጋር ይሆናል ማለት ነው። እንደምትመለከቱት ክሊር ነው አይደል? ስለዚህ ለምሳሌ ሴንተር ላይ ቢሆን የመጣው ግን እዚህ ጋር ቢሆን የያዘው ኖሮ ምንድነው የሚሆነው? ቀጥታ ወደ ላይ ብቻ ነበር የሚሳበው። አሁን ግን ወደ ሌፍትም ስለሆነ ወደ ላይም ወደ ሌፍትም ነው የሚሳበው ማለት ነው ሴንተር ኦፍ ሬዚስታንሱ። የመጨረሻው ኤግዛምፕል ደግሞ ስናየው እንደምትመለከቱት ሁሉንም ወታደሮች አድርገን እናያዛቸው ወይም ደግሞ እኩል ጉልበት ያላቸው ሰዎች አድርገን መያዝ እንችላለን። ስለዚህ ሴንተር ኦፍ ተማሱ እንደምትመለከቱት መሀል ላይ ነው የሚሆነው። ሴንተር ኦፍ ሬዚስታንሱ ደግሞ ሁሉም እኩል ስለሆነ ሲሚላርሊ አዘ ሴም ፖይንት ይሆናል ማለት ነው። ሴንተር ኦፍ ሬዚስታንሱ ከሴንተር ኦፍ ተማሱ ጋር አንድ አይነት ፖይንት ላይ ይሆናል ማለት ነው። ስለዚህ በዚህ መልኩ ከተረዳ ነው አሁን ወደ ቢልዲንግ ደግሞ ወስደን እንረዳው ይህን ሀሳብ። ወደ ቀጣይ ኮንሴፕት ከማለፋችን በፊት ኢንጂነሪንግ ላይ ያሉ ኦንላይን ኮርሶችን ለመውሰድ የምትፈልጉ ሰዎች ካላችሁ daninjineering.com ብላችሁ ከገባችሁ በምትመለከቱት ሊንክ ከገባችሁ የኛን ኦፊሻል ዌብሳይት ታገኙታላችሁ። እንደምትመለከቱት እዚህ ላይ የሚሰጣቸው ኮርሶች አሉ ማለት ነው። ስለዚህ ኮርሶቹን ለማግኘት ኮርስ የሚለው ላይ ገብታችሁ የምትፈልጓቸውን ኮርሶች ከዚህ ላይ መምረጥ ትችላላችሁ ማለት ነው። እንደምትመለከቷቸው ስለዚህ የዚህ ዌብሳይት ሊንክ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ተቀምጦላችኋል። ኦልሶ ደግሞ እኛን ዳይሬክትሊ ኮንታክት ለማድረግ በምትመለከቱት ቴሌግራም ሊንክ እና ስልክ ቁጥር ልታገኙ ትችላላችሁ ማለት ነው። ወደ ቪዲዮ እንመለስ። እንደምትመለከቱት ይህንን ኤግዛምፕል እንወስዳለን። አሁንም 3 ኤግዛምፕሎችን እንወስዳለን። እዚያ እንደምትመለከቱት ያው ሜምበሮቹ ስላብ፣ ኮለን እና ሺርዋል አለን። ስላቦቹ ጀስት አንድ አይነት ዳይሜንሽን ያላቸው ሶስቱም፣ ኮለኖቹም አንድ አይነት ዳይሜንሽን ያላቸው፣ ሺርዋሎቹም አንድ አይነት ቲክነስ ነው ያላቸው። ኦልሶ ሼፓቸውም ሌንግዛቸውም እኩል ነው ማለት ነው። የሁሉም ኤግዛምፕሉን ለማየት እንዲመቸን ያንን አሰምሽን እንውሰድ። ስለዚህ የመጀመሪያው ኤግዛምፕል ካየነው እንደምትመለከቱት አሁንም ይሄ የቢልዲንግ ፕላን ቪው ነው እና ሴንተር ኦፍ ተማሱ እዚህ ጋር ነው የሚሆነው። ተማሳይ ያየነው ኮንሴፕት ነው የሚሆነው ማለት ነው። እዚህ ጋር እንደምትመለከቷቸው 2 ሺርዋሎች አሉ። ስለዚህ ሺርዋሎች ከኮለኖች ሬዚስታንሳቸው ወይም ስቲፍነሳቸው ይጨምራል ማለት ነው። ስለዚህ
ምንድነው የሚሆነው? እንደምትመለከቷቸው ከላይ ጋር ኮሎኖች ነው ያሉት፣ ከታች ጋር ደግሞ ሼርዋሎች ነው ያሉን። ስለዚህ ሴንተር ኦፍ ማሱ ሴንተር ፖይንት የሬክታንግሉ ወይም የስኩዌሩ ሴንተር ፖይንት ላይ ይሆናል። ከዚህኛው ኤክስ ግማሽ ድረስ ሄዶ ከዋይ ደግሞ ወደ ላይ ግማሽ ድረስ ሄዶ ማለት ነው። እዚህ ፖይንት ላይ ሴንተር ኦፍ ማሱ ይሆናል እንደሚታወቀው። ሴንተር ኦፍ ሬዚስታንሱ ጋር ስንመጣ ግን እንደምትመለከቱት አሁን በወታደሮች ኤግዛምፕል የወሰድነው ሲሚላር ኤግዛምፕል እዚህ ጋር ስንመጣ ሁለቱ ሼርዋሎች እዚህ ጋር ስላስቀመጥናቸው እና ስቲፍነሳቸው ወይም ደግሞ ሬዚስታንሳቸው ትልቅ ስለሆነ ሴንተር ኦፍ ሬዚስታንሱ ወርታች ይስቡታል ማለት ነው። ዳይሬክትሊ ወርታች ይስቡታል። ስለዚህ ላተራል ፎርስ ወይም አርስኩዌክ በሚመጣበት ሰዓት ምንድነው የሚሆነው? ሴንተር ኦፍ ማስ ላይ ነው የሚያርፈው እንደምታውቁት አርስኩዌክ። ስለዚህ በዚህ ኢሴንትሪሲቲ አማካኝነት ቢውልዲንጉ ምን ያደርገዋል ማለት ነው? ሮቴት ወይም ደግሞ ቶርዥናል ኢፌክት እንዲፈጠርበት ያደርገዋል ማለት ነው። ስለዚህ ይሄ አይነት ኢፌክት ነው ቢውልዲንጎች ላይ እንዳይፈጠር የሚፈለገው ማለት ነው። ስለዚህ በተቻለ መጠን ምን ማድረግ አለብን ማለት ነው? በሴንተር ኦፍ ማስ እና በሴንተር ኦፍ ሬዚስታንስ መካከል ያለውን ዲስታንስ መቀነስ ነው ያለብን ማለት ነው። ስለዚህ ወደ ሁለተኛው ኤግዛምፕል ደግሞ ከሄድ እንደምትመለከቱት እዚኛው ላይ ሴንተር ኦፍ ማሱ ቦታውን አይለቅም፣ እዛው ነው የሚሆነው። ዘን ሴንተር ኦፍ ሬዚስታንሱ ግን ምንድነው የሚያደርገው? አሁን በተመሳሳይ ኤግዛምፕል የወሰድነው እዚህ ጋር አንደኛውን ሌላ ሼርዋል ጨመርን ማለት ነው። እዚህ ጋር ያደረግነው ዲፍረንስ እሱ ብቻ ነው። እዚህ ጋር ያለውን ኮለን በሼርዋል ተካ ነው፣ በኤል ሼርዋል ማለት ነው እንደምትመለከቱት። ስለዚህ ምንድነው የሚያደርገው ማለት ነው? ሴንተር ኦፍ ሬዚስታንሱ ላይ አንደኛ ከዚህኛው ከነበረበት ወደ ላይ ስበዋል፣ ወደ ሴንተር ኦፍ ማሱ ያስጠጓል። which is good ነው፣ ጥሩ ነው እሱ። ከዛ ግን ምንድነው የሚፈጠረው? ኦልሶ ኦን ዘ ሌፍት ሳይድ ስለሆነ የጨመርነው እዚህ ጋር እንደምትመለከቱት ወደ ግራም ይስበዋል ማለት ነው። ወደ ግራም ይስበዋል፣ ምክንያቱም ኦን ዘ ሌፍት ሳይድ ስለሆነ። መሀል ላይ ቢሆን የጨመርነው ጀስት ሴንተር ብቻ ሴንተሩን ጠብቆ ወደ ላይ ስበው ነበረ። አሁን ግን ወደ ሌፍትም ስለሆነ ወደዚህም ይስበዋል ማለት ነው። ያ የሚፈጠረው ችግር ምንድነው? ከኤክስ ዳይሬክሽን ላይ የመጣው እርትኩዌክ ሳይሆን ችግር የሚፈጠረው በዚህ ሰዓት ከዋይ ዳይሬክሽን ላይ የመጣው እርትኩዌክ ነው። ምክንያቱም ይሄኛው ኢሴንትሪሲቲ ተፈጥሯል ማለት ነው። ኤክስ ኢሴንትሪሲቲ ስለተፈጠረ ዋይ ከዋይ አክሲስ የሚመጣው እርትኩዌክ ይሆናል ማለት ነው። አሁን ይሄንን ሞመንት ሊሰራ የሚችለው ማለት ነው። ሶ ወደ ሶስተኛው ኤግዛምፕል ወስዳችሁ ደግሞ እዚህ ጋር እንደምትመለከቱት ሁሉም ኮርነሮች ላይ ይሄንን ኤል ሼርዋል አስቀመጥንበት ማለት ነው። በዚህ ሰዓት ምንድነው የሚሆነው ማለት ነው? ሴንተር ኦፍ ማሱ እዛው ቦታ ላይ ነው የሚቀመጠው። ከዛ ውጭ ግን ምንድነው ሴንተር ኦፍ ሬዚስታንሱ ያው እንደዚህ ፐርፌክትሊ ሴንተር ላይ አይመጣም። ያው ሆነ ለመናገር ግን እንደ ኤግዛምፕል ወስደን ነው የምናየው። ሴንተር ኦፍ ሬዚስታንሱ ምን ይሆናል ማለት ነው? ሴንተር ላይ ለምሳሌ ኤክስ አክሲስ ብናሰብርና ዋይ አክሲስ እንደዚህ ብናሰብር ምንድነው ከኤክስ አክሲሱ በታችና በላይ በኩል ያለው ሬዚስታንስ እና ከዋይ አክሲሱ በሌፍትና በራይት በኩል ያለው ሬዚስታንስ እኩል ስለሆነ ምን ይሆናል ማለት ነው? ሴንተር ኦፍ ማሱ ላይ ሄዶ ያርፋል ማለት ነው። ማን? ሴንተር ኦፍ ሬዚስታንሱ። ስለዚህ በዚህ ሰዓት ምን ይሆናል ማለት ነው? ላተራል ፎርስ ሲመጣ ምን ያደርጋል? እዚህ ፖይንት ስለሚያርፍ ምንም አይነት ዲስታንስ ስለማያገኝ ሮቴት አያደርግም ማለት ነው። ኦን ዘ ዋይ ዳይሬክሽን የሚመጣው እርትኩዌክ ሮቴት አያደርግም። ስለዚህ ምንድነው የሚያደርገው ማለት ነው? ትራንስሌት ነው የሚያደርገው። ስለዚህ ትራንስሌሽን ነው የሚፈልገው ማለት ነው ብዙ ጊዜ ኢንስቴድ ኦፍ ሮቴሽን ማለት ነው ቢልዲንጎች ላይ። ስለዚህ ያው ይሄ ነገር ስፔሲፊካሊ ያው ቢልዲንግ ላይ ባይ ዲፎልት ልክ እንደዚህ መጥቶ ሴንተር ላይ አይጋጠሙ። ግን ምንድነው የሚሞከረው ማለት ነው? በተሻለ መጠን ለማቀራረብ ነው የሚሞከረው ትዊስቱ እንዲቀንስ ማለት ነው። ምክንያቱም በጣም አስቸጋሪ ይሄ ጀስት እንደ ኤግዛምፕል ወስጄው ነው እንጂ የተወሰነ ሺፍት ይኖራል በሁለቱ መካከል ማለት ነው። ስለዚህ ይህን ይመስላል ማለት ነው። ያው ቢልዲንጎች ላይ እንግዲህ የተለያየ አይነት የፕላን ቪው ሲኖር ኤል ሼፕ ይኖራል፣ ኤክስ ሼፕ፣ ኤች ሼፕ አይነት ፕላን ቪዎች የተለያዩ አይነት ኢሬጉላር የሆኑ ፕላን ቪዎችም ይመጣሉ። ስለዚህ በዛ ሰዓት ምንድነው ሞር ኮምፕሊኬትድ እየሆነ ይመጣል ማለት ነው። ይሄ ኮንሴፕት አሁን ጀስት ለማስረዳት በጣም ቀላል በሆነ ሼፕ ወስጄ እያሳየው ስለሆነ ነው። ኦኬ ስለዚህ እንግዲህ እስካሁን ያየነው ምንድነው ሴንተር ኦፍ ሬዚስታንሱን ቦታ ሊቀያየሩ የሚችሉ ነገሮች ብለን ያየናቸው which is ሼርዋል ኢቭን በነገራችን ላይ የኮሎኖች ዳይሜንሽን ራሱ በጣም ትልቅ የሚሆን ከሆነ በአንዱ ሳይድ ደግሞ ትንሽ የሚሆን ከሆነ ስቲል ስቲፍነሱ ስለሚጨምር ሴንተር ኦፍ ሬዚስታንሱን ትልቅ ወደ ሆነው ሬዚስታንስ ወዳለው ስትራክቸር ይጠጋል ነው ዋናው ሀሳብ ብቻ። ከዛ ውጭ ግን ምንድነው ሴንተር ኦፍ ሬዚስታንሱ ቦታ እንደሚቀያየረው ሁሉ ደግሞ ሴንተር ኦፍ ማሱም ሁሉ ጊዜ አንድ ፖይንት ላይ ብቻ ሳይሆን የሚሆነው ሴንተር ኦፍ ማሱም ደግሞ የሚቀያየርበት ጊዜ አለ ማለት ነው። ስለዚህ ሴንተር ኦፍ ማሱን የሚቀያየሩ ነገሮችን የተወሰነ እናያቸውና ይሄንን ቪዲዮ እንጨርሳለን። ስለዚህ ሴንተር ኦፍ ማሱ እንደምትመለከቱት እንግዲህ ፐርፌክት የሆነ ሬክታንግል ወይ ስኩዌር ከሆነ ሴንተር ፖይንት ላይ ነው የሚሆነው ማለት ነው። ከዛ ውጭ ግን ምንድነው ሴንተር ኦፍ ማሱ የሚቀያየሩ ነገሮች ከተባለ ቢልዲንግ ላይ ስንመጣ የመጀመሪያው ምንድነው ሱፐርኢምፖዝድ ዴድ ሎድ የምንላቸው ናቸው ማለት ነው። which is ፓርቲሽን ሎድ አለ፣ ዋል ሎድ አለ፣ ኦልሶ ደግሞ ፍሎር ፊኒሽ አለ ማለት ነው። ስለዚህ ለምሳሌ ከቢልዲንጉ እዚህ ፓርት ላይ ብዙ ፓርቲሽኖች ካሉ ሰስፔንድድ የሆነ ስላብ ላይ ስለሚቀመጥ ምን ይሆናል ማለት ነው? በግራቪቲ አማካኝነት እዚህ ስላብ ላይ ሎድ ይሆንበታል ማለት ነው። ኦን ዚስ ሳይድ ደግሞ ለምሳሌ ክፍት አድርገን ከወሰድነው ኤግዛምፕሉን ክብደት ወዳለበት ሳይድ ሴንተር ኦፍ ማሱ ይሳባል ማለት ነው። ከሴንተር ኦፍ ሬዚስታንስ ጋር ተመሳሳይ አይነት ኮንሴፕት ነው ያላቸው። ሴንተር ኦፍ ሬዚስታንስ ከስትራክቸር አንጻር ነው፣ ሴንተር ኦፍ ማስ ደግሞ ከሎድ አንጻር ነው ማለት ነው።
ከዛ ውጭ ደግሞ ሌላው ፋክተር ምንድነው ፍሎር ፊኒሾች ራሱ እንደምታውቁት በየክፍሎቹ የተለያዩ አይነት የፍሎር ፊኒሽ አይነት እንጠቀማለን። እንደ ቴራዙ፣ ማርብል፣ ሴራሚክ የመሳሰሉ አይነት የፍሎር ፊኒሾች እንጠቀማለን። እነዚህ ፍሎር ፊኒሾች ደግሞ የተለያየ ዩኒት ዌት ነው ያላቸው which is የተለያየ ማስ ነው ያላቸው ማለት ነው። ስለዚህ ያም ደግሞ ሴንተር ኦፍ ማሱን ሺፍት ሊያደርጉት ይችላሉ ማለት ነው። ከዛ ውጭ ደግሞ ምንድነው ኦፕኒንጎች፣ የተለያዩ ኦፕኒንጎች ካሉ አሁን ለምሳሌ ይህንን ስላብ እዚህ ላይ ቆርጠው ምንድነው የሚሆነው ማለት ነው ሴንተር ኦፍ ማሱ ፖይንቱ እዚህ ላይ አይቀመጥም ማለት ነው። ምክንያቱም እዚህ ጋር ከቆረጡት ይህንን ስላብ እዚህ ጋር ያለው ሎድ እና እዚህ ጋር ያለው ሎድ ስለማይመጣጠን ስለዚህ ሴንተር ኦፍ ማሶቹ ባላንስ የሆኑበት ቦታ ላይ ስለሆነ የሚቀመጠው ወደ ላይ ሺፍት ያደርጋል ማለት ነው። ኦፕኒንጎችም ካሉ ለምሳሌ ኦፕኒንግ ሲኖር እዚህ ጋር ሎድ ስለሚቀንስለት ምን ያደርጋል ማለት ነው ባላንስ ለማድረግ ሲል ከዚህ ከኦፕኒንጉ ይርቃል ማለት ነው። ስለዚህ በዛ መልኩ ኦፕኒንጎች የሴንተር ኦፍ ማሱን ቦታ ሺፍት ያደርጉታል ማለት ነው። ከዛ ውጭ ደግሞ የመጨረሻ ለመጨመር ያክል ምንድነው ላይቭ ሎዶችም ፋክተር አላቸው ማለት ነው። ለምሳሌ የተወሰነው ስፓል ብዙ ፈርኒቸሮች የሚቀመጡ ከሆነና ኦልሶ ደግሞ ብዙ ሰው ጋዘር የሚያደርግበት ቦታ ከሆነና በሌላው በኩል ደግሞ ያለው ክፍት የሚሆን ከሆነ ሴንተር ኦፍ ማሱን ወደዛ ይስበዋል ማለት ነው። ሌላው ተጨማሪ ነገር ደግሞ ምንድነው ምናልባት አንዳንድ ጊዜ ሄቪ የሆኑ ማሽነሪዎችን አምተን እናስቀምጥበት ከሆነ ስላቡ ላይ ወይም ደግሞ ሰስፔንደድ የሆነ ስላብ ላይ ማሱን በጣም ይስበዋል ማለት ነው። ወደዛ የሚስብበት ጊዜ አለ። ስለዚህ ትልቅ የሆኑ ማሽነሪዎችን አምተን ሰስፔንደድ የሆነ ስላብ ላይ ቢልዲንጎች ስናስቀምጥ ጥንቃቄ መደረግ መቻል አለበት ማለት ነው። ምክንያቱም ሴንተር ኦፍ ማስ ፖይንቱን ሺፍት ስለሚያደርገው ከሴንተር ኦፍ ሪጂዲቲ ደግሞ ምን ያህል ሺፍት ያደርገዋል የሚለው ነው ዋናው ቁም ነገር ማለት ነው። ስለዚህ ያ መታሰብ ይኖርበታል ማለት ነው። ስለዚህ ኮንሴፕት ቢልዲንግ ስትራክቸራል ዲዛይን ላይ በጣም ካልኩሌት ከሚደረጉ ነገሮች መካከል አንዱ ነው ማለት ነው። በነገራችን ላይ ደግሞ ይሄ ነገር ካልኩሌት የሚደረገው በየፍሎሩ ነው የሚሆነው ማለት ነው። ምክንያቱም በየፍሎሩ ያለው የሴንተር ኦፍ ማስ ፖይንት እና የሴንተር ኦፍ ሬዚስታንስ ፖይንት በየፍሎሩ ስለሚለያይ ማለት ነው። ስለሚለያይ በየፍሎሩ ካልኩሌት መደረግ መቻል አለበት ማለት ነው። እና ስለዚህ እነዚህ ሁለት መሰረታዊ ነገሮች ቢልዲንግ ዲዛይን ስናደርግ በደንብ መታሰብ ያለበት ፖይንት ይሆናል ማለት ነው። መልካም። ስለዚህ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይጠቅማችኋል የምትላቸው ሰዎችም ሼር ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ቆየሁት ዳንኤል ነበርኩ። ሰላም ቆዩ።